ሰላም ለእናንተ ይሁን። የዚህ ፕሮግራም ተከታታዮቻችን እንደምን ከረማችሁ? የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ዛሬ ድረስ በነበረው አገልግሎታችን ብዙ እንደተጠቀማችሁ አምናለሁ። የተለያዩ አገልጋዮች በብዙ ርዕሶች ላይ መልእክታቸውን ሲያቀርቡ ቆይተዋል። በብዙ እንደተባረካችሁና እንደተጠቀማችሁ ከምትሰጡን አስተያየት ተረድቻለሁ። አሁንም በአገልግሎታችን ላይ ያላችሁ አስተያየት፣ ሐሳብ፣ ጥያቄም ቢኖራችሁ በፊት ለፊታችሁ ባሉት ስልኮች ላይ በመደወል አስተያየታችሁን ልትሰጡን ትችላላችሁ። ዛሬ ደግሞ በአንድ ርዕስ ላይ እግዚአብሔር የሰጠኝን መልእክት ከማቅረብ በፊት ስለ አገልግሎታችን ጥቂት ነገር ላስታውሳችሁ እወዳለሁ። በመጀመሪያ የኤልኤችኤም አገልግሎት ዓላማ ምንድነው የሚለውን ጥቂት ነገር ላካፍላችሁ እወዳለሁ። በአገልግሎታችን ውስጥ ያለው ትልቁ ዓላማ ወንጌልን ለፍጥረት ሁሉ ማዳረስ፣ ወንጌልን የሰሙ ሰዎችና የክርስቶስን አዳኝነት የተረዱ ሰዎችን ከቤተ ክርስቲያን ጋር የማገናኘት አገልግሎት ነው የምናገለግለው። እንደዚሁም ደግሞ የአገልግሎታችን ራዕይ 3 ነገሮች ላይ ያተኩራል። የመጀመሪያው ወንጌልን ለሰዎች ሁሉ ማወጅ ነው። መጽሐፍ ቅዱሳችን እንደሚናገር ለፍጥረት ሁሉ ወንጌልን እንድንናገር፣ ለፍጥረት ሁሉ ወንጌልን እንድናዳርስ በተሰጠን ዓላማ መሰረት ኤልኤችኤም ኢትዮጵያ ወንጌልን የማወጅ ዓላማን ይዞ ተነስቷል። ሁለተኛው ደግሞ ቅዱሳንን ማስታጠቅ ነው። ወንጌልን በምናገለግልበት ጊዜ የወንጌልን ዓላማ የተረዱ አገልጋዮች፣ የወንጌልን ዓላማ በሚገባ ራሳቸውን ሰጥተው ለማገልገል የተዘጋጁ አገልጋዮችን ከማስታጠቅ አንጻር እንሰራለን። ሶስተኛው ደግሞ ወንጌልን ለማዳረስ የተዘጋጁ ራሳቸውን የሰጡ ቅዱሳን አገልጋዮችን በወንጌል አገልግሎት እንዲያገለግሉ በየአቅጣጫው ማሰማራትና ከነሱ ጋር አብሮ መስራት ነው። ስለዚህ የኤልኤችኤም አገልግሎት በአጭሩ ይሄንን ይመስላል። ክርስቶስን ለዓለም ሁሉ ሕዝብ ማሳወቅ፣ ሕዝቦች ወደ ክርስቶስ እና ወደ ቤተ ክርስቲያን እንዲመጡ ከማድረግ አንጻር ከቤተ ክርስቲያን ጋር እንሰራለን። የእግዚአብሔርን ቃል ለዓለም ሁሉ ከማዳረስ በማዳረስ ሥራ በማዳረስ አገልግሎት ከቤተ ክርስቲያን ጋር ከቅዱሳን ጋር ከአገልጋዮች ጋር እንሰራለን። ሦስተኛው ደግሞ የአገልግሎታችን አካሄድ ነፃ የመጽሐፍ ቅዱስ ተልእኮ ትምህርትን መማር ለሚፈልጉ ሰዎች መማር ለሚፈልጉ ሰዎች ማድረስ ነው። ይሄ ተልእኮ ትምህርት በሁለት መንገድ ይከናወናል። በመጀመሪያ ከመስከረም ጀምሮ እስከ ሰኔ ባለው ጊዜ ውስጥ ሰዎች ይህን ትምህርት በተለያየ መንገድ በተለያየ ቦታ እንዲማሩት ይሆናል። ሁለተኛው ደግሞ ከሐምሌ 1 ጀምሮ እስከ ነሐሴ 30 ድረስ የሚቆይ ተማሪዎች፣ የተለያዩ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች የሚማሩት ትምህርት ይሆናል። በሚኖራቸው የረፍት ጊዜ በ2 ወር ጊዜ ውስጥ የ6 ወሩን ትምህርት ተምረው የሚመረቁ ይሆናሉ። ስለዚህ በዚህ አገልግሎት በዚህ ትምህርት ላይ መሳተፍ የሚፈልጉ ተማሪዎች፣ አገልጋዮች፣ ምዕመናን በሁለቱም ጊዜያቶች መጠቀም ይችላሉ። ዓመቱን ሙሉ አገልግሎታችን ክፍት ነው። ሌላው ደግሞ ከዚህ ጋር ተያይዞ ትምህርቱን የጨረሱ ተማሪዎችን ለማስመረቅ በምንሄድበት ጊዜ ቅዱሳንን ማስታጠቅ የሚል የቤተ ክርስቲያን መሪዎችና አገልጋዮችን የሚያሳትፍ አውደ ጥናት እናካሂዳለን። በዚህ አውደ ጥናት ውስጥ የተለያዩ መሪዎች፣ የተለያዩ አገልጋዮች፣ የቤተ ክርስቲያን ምዕመናን የሚሳተፉበትና ለወንጌል አገልግሎት ራሳቸውን የሚያዘጋጁበት ስልጠና ነው ማለት ነው። ሌላው ከዚህ ጋር ተያይዞ የአገልግሎታችን ዓላማ ከዚህ የወንጌል ስርጭት ጋር ተያይዞ መንፈሳዊ ኮንፈረንሶችን በማካሄድ
የመጽሐፍ ቅዱስን እውነት በማካፈል ሰዎች የእግዚአብሔርን ቃል እንዲረዱ በማድረግ እንዲሁም ደግሞ በቴሌቪዥን አገልግሎታችንን የምንሰጥ ይሆናል። ስለዚህ በእነዚህ አገልግሎቶች እንድትጠቀሙ ላሳስባችሁ እወዳለሁ። እግዚአብሔር ጊዜውና ዘመኑን ሰጥቶን ሳለ ሁላችንም በተሰጠን ዘመንና እድል ልንጠቀም ይገባል። እንግዲህ የኤልኤችኤም አገልግሎት ዋናው ትኩረትና ዓላማ ሰዎች ሁሉ ወደ ክርስቶስ አዳኝነት እንዲመጡ፣ የክርስቶስን አዳኝነት የተረዱ ሰዎች ደግሞ እውነተኛ ደቀ መዝሙር እንዲሆኑ ከማድረግ አንጻር አብረናችሁ እናገለግላለን። የዛሬው ርዕሴ በአጭሩ ከእግዚአብሔር ቃል በመጀመሪያ እንደ መግቢያ ልንካፈል የፈለግኩት ቂመኝነትን መተው የሚል ርዕስ ነው። ዛሬ ማካፍላችሁ በዚህ ርዕስ ላይ ይሆናል። እንግዲህ ቂመኝነትን መተው የወንጌል አገልግሎታችን ዋና ዓላማ እንደመሆኑ መጠን ቂመኝነትን መተው ማለት ጥላቻን ማስወገድ፣ ለበደለን ሰው ምሕረትን ማድረግ እንደሆነ ሁላችንም እናውቃለን። ይህንን ርዕስ ሁላችንም እንረዳለን ብዬ አምናለሁ። ነገር ግን የተረዳሁትንና እግዚአብሔር የሰጠኝን መልእክት በአጭሩ ላካፍላችሁ እወዳለሁ። አንድ ጊዜ ያነበብኩትን አጭር ታሪክ ልንገራችሁና ወደ መልእክቴ ሐሳብ ልምጣ። በድሮ ዘመን ወንጀልን የሚሰሩ አመፀኞች ተይዘው ሲታሰሩ በእጃቸው በቀኝና በግራ እጃቸው ላይ ሰንሰለት ታስሮ ከታሰሩም በኋላ ደግሞ ወደ ተለያዩ ቦታዎች እየተወሰዱ ጉልበታቸውን፣ ኃይላቸውን እየተጠቀሙ መርከቦችን እንዲነዱ የሚገደዱበት አጋጣሚ እንዳለ ከአንድ መጽሐፍ አንብቤ ነበር። አንድ ቀን በእንደዚህ አይነት ሁኔታ ውስጥ ያሉ ወንጀለኞች ወዳሉበት ስፍራ አንድ ንጉሥ ሄዶ ስለማረው እስረኛ የተጻፈውን ባጭሩ ላካፍላችሁ። አንድ ቀን ይሄ ንጉሥ እነዚህ ወንጀለኞች ታስረው ወደሚገኙበት መርከብ ገባ። ከዚያም በኋላ እስረኞቹ የታሰሩበትን ከባድ ሰንሰለት ሲመለከት እጅግ አዘነላቸው። በጣም የሚያሳዝኑ ሆነው አገኛቸው እና ከዚህም የተነሳ ስላዘነላቸው በልቡ ከነዚህ መካከል ስቃይ ውስጥ ካሉት ከነዚህ መካከል አንዱን ብፈታ ብሎ ለመፍታት አሰበና ወደ ሁሉም ወዳሉበት ቦታ ተጠግቶ መፍታት የሚገባኝ ማን ሊሆን ይገባል ብሎ ማነጋገር ጀመረ። እነሱን መጠየቅ ጀመረ እና እያንዳንዳቸውን እየቀረበ ይጠይቃቸውና ይመረምራቸው ጀመር። ለመሆኑ ለምንድነው ወደዚህ አስቸጋሪ ቦታ የመጣኸው? በምን ምክንያት ነው የታሰርከው? ብሎ ሁሉንም እየቀረበ ሲጠይቃቸው ብዙዎቹ የሚሰጡት መልስ ምንድነው? ምንም ሳላጠፋ፣ ምንም ሳልበድል ክፉ ሰዎች የተለያየ ነገርን ጠንስሰው ወደ ሹማምንት አደረሱኝና ከዚህ የተነሳ ንጹሕ ሰው ሆኜ ሳለው ነገር ግን በደለኛ ነህ ብለው አሰሩኝ እያሉ መልስ ይሰጡት ነበረ። ከዚህ የተነሳ ንጉሡ እንደዚህ የሚናገሩትን ሰዎች እየሰማ ያልፍ ነበርና ይሄንን ምርመራውን ይሄን ጥያቄውን ሲቀጥል አንድ ጎበዝ ጋር ደረሰ እና ያንን ጎበዝ ለመሆኑ ለምንድነው አንተ ወደዚህ ቦታ የመጣኸው? ለምን ታሰርክ? ብሎ ሲጠይቀው ጎበዙም ደግሞ ምን አለ? ጌታዬ፣ ምሕረት አድራጊ ጌታዬ፣ እኔ እጅግ ክፉ አሽከር ነበርኩኝ። ለአባቴና ለእናቴ የማልታዘዝ አመፀኛ ኮብላይ ባሪያ ነበርኩኝ። ከዚህም የተነሳ ክፉ ሥራ ሠራው። አሳዳሪዎቼን የሚመሩኝን አባቴንና እናቴን እጅጉን አሳዘንኩኝ፣ አታለልኳቸው። ያላቸውንም ነገር ደግሞ ሰርቄ ጠፋው። ከዚህ የተነሳ እነሱ በጣም ስላዘኑ በዚህ ምክንያት ሌባ መሆኔ ስለታወቀ ታሰርኩኝ ብሎ ይመልስለት ጀመር።
ከዚህ የተነሳ ይሄ ንጉሥ በእነዚህ ንጹሐን ሌቦች፣ በእነዚህ ንጹሐን ሰዎች፣ በእነዚህ ንጹሐን እስረኞች መካከል ይህ ሌባ የሆነው እስረኛ እንዴት እዚህ ሊመጣ ቻለ? ወደዚህስ እንዴት ሊገባ ቻለ? ብሎ በማሰብ ይህንን እስረኛ ሊያስፈታው ወሰነ። ብዙዎቹ የመለሱት መልስ እኔ ንጹሕ ሰው ነኝ እያሉ ነበረ። ነገር ግን ይህ በጣም ምስኪን የሆነ ሰው እስረኛ የሆነበትን እውነተኛ ምክንያት በመናገሩ ንጉሡ ይህ እስረኛ እንዲፈታ ወሰነ። ንጉሡ ያሰበበት ምክንያት በእነዚህ ንጹሐን እስረኞች መካከል ይህ ሐኬተኛ፣ ይህ አመፀኛ፣ ይህ ተንኮለኛ የሆነ ሰው በመካከላቸው ሲቆይ ብዙ ነገሮችን ያበላሻል፣ ያላቸውን ባህሪ ያበላሻል፣ አስተሳሰባቸውን ያበላሻል ብሎ ስላሰበ በዚህ ምክንያት ይህ ክፉ የሆነ በደሉን ያመነ ኃጢአቱን የተናዘዘውን ይህንን ምስኪን ሰው እንዲፈታ ወሰነ። በጣም የሚገርመው ነገር ንጉሡ እያንዳንዱን እስረኛ ለጥፋቱ የተገባውን ቅጣት እንደተቀበለ አረጋግጦ በቀልድ ሲያፌዝባቸው ሁሉም ኃጢአተኛ እንዳልሆኑ ሲናገሩ፣ ይህ ሰው ግን በደለኝነቱን በማመኑ ምክንያት ነፃ ሊወጣ ቻለ። ያለምንም ችግር ያለምንም ስቃይ እንዲፈታ ተደረገ። በዚህ ምክንያት ደስ ብሎት ሲሄድ የሚተርክ ታሪክ አንብቤ ነበር። ከሱ ነው የማካፍላችሁ ማለት ነው። እና የሰሩትን ኃጢአት ለመደበቅ እነዚህ ሰዎች፣ እነዚህ እስረኞች ራሳቸውን ለማጽደቅ በብዙ ራሳቸውን ንጹሕ ለማድረግ በንጉሡ ፊት ራሳቸውን በእንደዚህ አይነት መልክ ሲያቀርቡ ታያላችሁ። ዛሬም ደግሞ በመጽሐፍ ቅዱሳችንም ውስጥ ልክ እንደዚህ አይነት ታሪክ እንዳለ ሁላችንም እናውቃለን። ያ በደለኛ የሆነ ሰው በደለኛ ነኝ ብሎ ኃጢአተኛ ነኝ ብሎ ራሱን እየደቃ ሲያለቅስ፣ ጻድቅ ነኝ ብሎ ያሰበው ሰው ግን እኔ ጻድቅ ነኝ፣ ይህንንና ያንን አደርጋለሁ፣ ካለኝ አካፍላለሁ፣ ለተቸገሩ ሰዎች እሰጣለሁ፣ አስራቴን እሰጣለሁ፣ እጾማለሁ እያለ ይህንን ሲናገር በጸሎት ውስጥ በጾም ውስጥ እናያለን። እንግዲህ መጽሐፍ ቅዱስ ምን ይላል? ኃጢአትን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ብሎ በምሳሌ 28 ቁጥር 13 ላይ ይናገራል። ኃጢአትን መናገር፣ በደልን መናገር፣ በውስጥ ያለውን ክፋት ለእግዚአብሔር መናገርና መናዘዝ ትልቅ በረከት ነው። ምሕረትን የማግኛ መንገድ እንደሆነ እናያለን። የእግዚአብሔር ምሕረት ለሰዎች የሚበዛው፣ የእግዚአብሔር ምሕረት ለሰዎች የሚገለጠው ሰዎች ኃጢአተኝነታቸውን አምነው ወደ እርሱ በመምጣት ምሕረትን ሲጠይቁ ነው። የእግዚአብሔር ርኅራኄና የእግዚአብሔር ምሕረት የሚገለጥልን ለሰዎች የሚገለጠው ሰዎች ኃጢአተኝነታቸውን በማመን የሰሩትን ጥፋት ያጠፉትን ጥፋት በእግዚአብሔር ፊት የበደሉትን በደል ሲናዘዙ ነው። ስለዚህ ኃጢአታችንን ሳንሰውር ብንናዘዝ፣ ኃጢአታችንን ሳንደብቅ ብንናዘዝ እግዚአብሔር ይቅር ሊለን የታመነ አምላክ ነው። ስለዚህ ሁላችንም ከእግዚአብሔር ምሕረትን ልንቀበል ይገባል። ዘውትር የእግዚአብሔርን ይቅርታ ልንቀበል ይገባል። ዛሬም የማነሳው ይህ ርዕስ ምሕረት ከእግዚአብሔር ዘንድ ልንጠይቅበት የሚገባ ነው። እንግዲህ እንደ መግቢያ ጥቂት ነገር ይህንን ካልኩኝ በአጭሩ ወደ ዋናው ሐሳቤ ልምጣ። ቂምን ስለመተው ከመነጋገራችን በፊት ስለ ሰዎች አካል ሙሉ ጤንነት ማንሳታችን ተገቢ ነው። ቂምን አንስተን ከመነጋገራችን በፊት ስለ ሰዎች ሙሉ አካል ጤንነት ስንነጋገር ሐሳቡን በደንብ ይገልጽልናል። የአካል ሙሉ ጤንነት ለአካል ብልቶች በሙሉ ወሳኝና አስፈላጊ እንደሆነ ሁላችንም እንገነዘባለን። በአካላችን ውስጥ አንድ የታመመ ብልት ካለ ሰውነታችን በሙሉ የሚታመም ይሆናል። ስለዚህ
የአካል ሙሉ ጤንነት ለአካል ብልቶቻችን ሁሉ ሙሉ ወሳኝ የሆነ አስፈላጊ የሆነ እንደሆነ እንረዳለን። ከአካላችን መካከል አንድ ብልት ጤና ካልሆነ መላ አካላችን ጤና የጎደለው ይሆናል። አካልም ደግሞ የሚጠበቅበትን ተግባር ለማከናወን ይቸገራል። ለዚህ ነው የአካልን ሙሉ ጤንነት በሚገባ መጠበቅ ያለብን። ሰው የአካሉን ሙሉ ጤንነት ሲጠብቅ ያለ ችግር መንቀሳቀስ ይችላል፣ ያለ ችግር መስራት ይችላል። የአካል ጤና አጠባበቅ አስፈላጊ በመሆኑ ሁሉ ሰው ጤንነቱ የተጠበቀ አካል ይኖረው ዘንድ ዘውትር ትጋት አለው ማለት ነው። ሁሉም ሰው ይተጋል፣ ጤነኛ ሕይወት እንዲኖረው ይተጋል፣ ጤነኛ የሆነ አካል እንዲኖረው ይተጋል። የሰውነት ማጎልመሻ እንቅስቃሴ ለአካል ብቃት ወሳኝ መሆኑን የተረዱ ሰዎች በተገቢ ሁኔታ እንቅስቃሴ ያደርጋሉ። ተገቢውን ምግብ በተገቢው ጊዜ ይመገባሉ። የብልቶችን ሙሉ ጤንነት የተጠበቀ ይሆናል። መጽሐፍ ቅዱስ እንዲህ ይላል፣ ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል በማለት ሐዋርያው ጳውሎስ ለልጁ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ይናገራል። ሐዋርያው መንፈሳዊ ልጁን ሲመክረው ሰውነትን ለሥጋዊ እንቅስቃሴ ማስለመድና ማሰልጠን ለአጭር ጊዜ ይጠቅማል፣ እግዚአብሔርን መምሰል ግን ለአሁን ሕይወት በሁሉም አቅጣጫ እንዲሁም ደግሞ ለሚመጣው ሕይወት መሰረት መሆኑን አስረግጦ ያስረዳዋል። ሐዋርያው ጳውሎስ በዚህ ደብዳቤ በዋናነት ማንሳት የፈለገው ይህንን ሐሳብ መግለጽ የፈለገው ከሩጫ ጋር በማገናኘት ነው። የግሪክ ሰዎች የሮማ ሯጮች ራሳቸውን እንዴት አድርገው ለአካል ብቃት እንቅስቃሴ ለውድድር እንደሚያዘጋጁ ያሰበ ነው ጢሞቴዎስን የሚመክረው። እነዚህ ሯጮች በተወሰነ በተቀመጠላቸው መንገድ ሄደው ማሸነፍ እንዲችሉ፣ በውድድሩ ማሸነፍ እንዲችሉ ከተለያዩ ነገሮች ራሳቸውን ይገድባሉ፣ ይቆጥባሉ። ይሄ ብቻ ሳይሆን ለአካላቸው ተገቢውን ምግብ የሚመገቡ ይሆናሉ ማለት ነው። የተለያዩ ውድድሮችን ያደርጋሉ። በሚወዳደሩባቸው ውድድሮች ሁሉ አሸናፊ ለመሆን ራሳቸውን ዘውትር ያዘጋጃሉ። ለሩጫው ከሚያሰናክላቸው ሩጫው ጋር ሮጠው ከማሸነፍ ከሚያሰናክላቸው ነገር ራሳቸውን ይጠብቃሉ። ልክ እንደዚሁ እነዚህ ስፖርተኞች፣ እነዚህ ሯጮች ራሳቸውን ከተለያየ ነገር በመጠበቅ ሰውነታቸውን ለሩጫውና ለውድድሩ ከማዘጋጀት ልምምድ ተነስተው ለውጤት ለመብቃት እንደሚያዘጋጁ ሁሉ እኛ ክርስቲያኖችም ከዚህ የምንማረው ጳውሎስም የሚመክረው መልካም የሆነውን ገድል ለመጋደል፣ መልካም የሆነውን ጦርነት ተዋግቶ ለማሸነፍ፣ ድልን ለማግኘት በመንፈሳዊ ሕይወታችን የሚጠበቅብንን የከበረውን ልምምድ ማድረግ እንደ ክርስቲያን እንደሚጠበቅብን ከጢሞቴዎስ እንማራለን። አንድ ክርስቲያን በሚኖረው መንፈሳዊ ተጋድሎና መንፈሳዊ ሩጫ ማሸነፍ እንዲችል መንፈሳዊ የሆነውን ሕይወቱን የሚጠብቅባቸው ጤነኛ የሆኑ ልምምዶችን ሊለማመድ ይገባል፣ ሊያደርግ ይገባል። ሐዋርያው ጳውሎስ በዚህ ክፍል ውስጥ 3 ነገሮችን ይናገራል። ወደዚህ ልምምድ፣ ወደዚህ ትጋት፣ ወደዚህ አሸናፊነት፣ ወደዚህ ድል ለመድረስ 3 መሰረታዊ ነገሮችን ያስቀምጣል። 3 ደረጃዎችን ያስቀምጣል። እኔ የተረዳሁት የጳውሎስን መልእክት የተረዳሁት በሩጫው ድል ለማድረግ በትግሉ ለማሸነፍ የሚጠቅሙ ሕይወትን ወደ በሰለው መንፈሳዊ ደረጃ የሚያመጡ እንደሆኑ ይገባኛል። የመጀመሪያው ክፉን ማስወገድ ነው። ክፉን ማስወገድ ብሎ ለጢሞቴዎስ የሚናገረው በተለይም ምዕራፍ 4 አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ለዚህ ዓለም ከሚመችና ከአሮጊቶች ተረት ራቅ እያለ ሲመክረው እናያለን።
በተመሳሳይ ይህንን መልእክት ለቲቶም ደግሞ ሲያስተላልፍለት እናያለን። በቲቶ ምዕራፍ 1 ቁጥር 14 ላይ ይህንኑ ሐሳብ ያስተላልፋል። ስለዚህ የመጀመሪያው መልእክቱ ለድል ለመዘጋጀት ወደ በሰለውና ወደ ጠለቀው መንፈሳዊ ሕይወት ለመድረስ ክፉ የሆነውን ነገር ማስወገድ፣ መሰናክል የሚሆነውን ነገር ማስወገድ ከሁሉም አማኝ እንደሚጠበቅ ሐዋርያው ጳውሎስ ይናገራል። በጊዜው የነበረው አስቸጋሪ የሆነው የአሮጊቶች ተረት ምንድነው ብለን በክፍሉ ስናጠና በጊዜው የነበሩ የሐሰት ትምህርቶች ከሕይወትና ከከበረው ከክርስቶስ መንገድ ቅዱሳንን የሚያርቁ ነበሩ። እነዚህ የሐሰት ትምህርቶች በመጽሐፍ ቅዱሳችን ውስጥ ምንም መሰረት የላቸው፣ እንዲያውም የእግዚአብሔርን ቃል የሚቃረኑ ናቸው። የአሮጊቶች ተረት፣ የተለያዩ የስህተት ትምህርቶች፣ ከእግዚአብሔር መንገድ የሚያርቁ የተለያዩ አስተምህሮዎች ለእግዚአብሔር ክብር የማይሆኑ ስለሆኑ ከእግዚአብሔር ቃል ጋር እንደሚቃረኑ መጽሐፍ ቅዱሳችን ያስተምረናል። እነዚህም ትምህርቶች በጊዜው የነበሩ ትምህርቶች ምንድናቸው? የአሮጊቶች ተረት ምንድን ነበረ ብለን በክፍሉ ያሉትን ነገሮች ስናይ የአይሁዶች ተረት ነው የመጀመሪያ። ይህ የአይሁዶች ተረት መጨረሻ የሌለው የትውልድ ቆጠራ እንደሆነ በአንደኛ ጢሞቴዎስ ምዕራፍ 1 ከ3 እስከ 4 እናነባለን። በአይሁዶች ዘንድ የትውልዶች ቆጠራ በጣም አስፈላጊ ነበር። በጊዜው አንድ አይሁዳዊ ትውልዱን መቁጠር አስፈላጊ ነበረበት። ትውልዱን በመቁጠሩ ከአብርሃም ዘመን ጀምሮ የነበረውን ትውልድ በመቁጠሩ በሥጋ ከአብርሃም ተወልጃለሁ ብሎ ስለሚያምን ደህንነትን እንደሚያገኝ ያስብ ነበር። ደህንነትን ማግኘት የምችለው ትውልድን በመቁጠር ነው ብለው ያስቡ ስለነበረ ከዚህ የተነሳ ጊዜያቸውን የሚያጠፉት ይሄንን ተረት ይሄንን የትውልድ ቆጠራ በማካሄድ ነበረ። ጳውሎስ ታዲያ ይህንን ሐሳብ በመቃወም ነው የተናገረው። የዘር ሐረግ ወይም ደግሞ ከማን መወለድ ከማንም መወለድ ከከሌ መወለድ ከዚህና ከዚያ ተወልጃለሁ ማለት ለደህንነት ወሳኝ እንዳልሆነ ይናገራል። የዘር ሐረግ መልካም ቢሆንም የዘር ሐረግና መልካም ሥራ ግን ደህንነትን እንደማያስገኝ ያስተምረናል። ምክንያቱም ደህንነት የሚገኘው በእምነት ላይ የተመሰረተ የእግዚአብሔርን ሥራ ብቻ አምነን ስንቀበል ነው። ኢየሱስ ክርስቶስ በየሕይወታችን መሠረት በመስቀል ላይ የተደረገልን የክርስቶስን ፍቅር አምነን መቀበል፣ ልባችንና ሕይወታችንን ለክርስቶስ አዳኝነት አሳልፈን መስጠት ብቻ ነው የሚያድነው ብሎ መጽሐፍ ቅዱስ ያስተምረናል። ስለዚህ በትውልድ ቆጠራ ደህንነት አይገኝም። በትውልድ ቆጠራ ደህንነት ቢገኝ ኖሮ ሰዎች ሁሉ ይድኑ ነበር። በትውልድ ቆጠራ ደህንነት ቢገኝ ኖሮ ኢየሱስ ክርስቶስ መምጣት አያስፈልገውም ነበር። ስለዚህ ነው ሐዋርያው ጳውሎስ በማመን የሚገኘውን ደህንነት በክርስቶስ በማመን የሚገኘውን ደህንነት የሚያስተምረውና የሚናገረው። ኢየሱስ ክርስቶስ አዳኝ በሕይወታችን እንደሆነ ካላመንም በቀር ደህንነትን ልናገኝ አንችልም። ሁለተኛው ወደ ብስለት የሚመራው ወደ ድል የሚመራው ሁለተኛው ሐሳብ ራስን ማስለመድ እንደሆነ ራስን ማሰልጠን እንደሆነ ሐዋርያው ጳውሎስ ይናገራል። የሰውነት እንቅስቃሴ ማድረግ ሰውነትን ለሥጋዊ ማስለመድ ለሥጋዊ ነገር ማስለመድ ለጥቂት እንደሚጠቅም ጳውሎስም ጽፏል። ለሩጫ ራስን ማዘጋጀት ለጊዜው ይጠቅማል። በስፖርት ሰውነትን መገንባት ለጥቂት ይጠቅማል። የሰውነት እንቅስቃሴ ማድረግ ለጥቂት እንደሚጠቅም ሐዋርያው ጳውሎስ ይናገርና ዘላቂውና ከጊዜያዊ ነገር ባሻገር ወደ በሰለው የድል ሕይወት ወደ በሰለው ክርስቲያናዊ ሕይወት የሚያመጣው ግን እግዚአብሔርን መምሰል እንደሆነ ይናገራል። ስለዚህ ሦስተኛው ሐሳባችን ምንድነው? እግዚአብሔርን መምሰል የሚለውን ሐሳብ ከዚህ ክፍል እናያለን። እግዚአብሔርን መምሰል ማለት
በክርስቶስ ውስጥ የነበረው ሕይወት በእኛ ሕይወት ውስጥ ሲገለጥ የማያምኑ ሰዎች ክርስቶስን በእኛ ሕይወት ውስጥ ሲያዩት ነው። እግዚአብሔርን መምሰል ማለት ይሄ እንደሆነ እረዳለሁ። በክርስቶስ ውስጥ ያገኘነው የዘላለም ሕይወት የተገለጠልን ሕይወት ለማያምኑ ሰዎች በሚገለጥበት ጊዜ ሰዎች እርሱን አይተው ወደ ክርስቶስ አዳኝነት እንዲመጡ ይሆናል። ይህም ማለት ምን ማለት ነው? አማኞች በክርስቶስ ኢየሱስ የዳኑ አማኞች የእውነትን ቃል የተቀበሉ ሰዎች የጨውነትን ሕይወት የብርሃንነትን ሕይወት መኖር እንዳለባቸው ይናገራል። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 5 ከ13 እስከ 16 ይህንን ሐሳብ ይገልጽልናል። በዚያም ክፍል ውስጥ የሚናገረው ምንድነው? እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ እያለ ጌታችን ኢየሱስ ክርስቶስ በተራራው ስብከት ለደቀ መዛሙርቱ በዙሪያው ለተሰበሰቡት ሰዎች ሲያስተምር እናያለን። በጊዜው ጌታችን ኢየሱስ ክርስቶስ ይህንን መልእክት ያስተላለፈው ከተለያየ ቦታ ሰብስቦ ያመጣቸው ሐዋርያቱ ወይም ደግሞ አገልጋዮቹ ደቀ መዛሙርቶቹ በዙሪያው አሉ። እነዚህ ደቀ መዛሙርት የተጠሩት ከተለያየ ቦታ ነው። አንዳንዶቹን ከዓሣ አጥማጅነት፣ አንዳንዶቹን ከቀራጭነት ነው ጠርቶ ያመጣቸው። በተለያየ የሕይወት አቅጣጫ ውስጥ የነበሩት እነዚህ ደቀ መዛሙርት 12 ነው ብዛታቸው እና እነዚህ ጥቂቶቹ ውስን የሆኑቱ የምድር ጨው መሆን እንዳለባቸው ጌታችን ኢየሱስ ክርስቶስ ይናገራቸዋል። ጌታችን ለምንድን ነው እናንተ የምድር ጨው ናችሁ ያላቸው ብለን ስናጠና ክፍሉን ስናነብ በጊዜው እነዚህ ሰዎች የእግዚአብሔርን ዓላማ እንዲያገለግሉ የምድር ጨው እንደሆኑ ለማስተማር ስለፈለገ ነው። ስለዚህ በአጭሩ የዛሬውን መልእክቴን ሳጠቃልለውና ወደ መጨረሻው ስንመጣ ምን ለማለት ነው የፈለግኩት? ቂመኝነትን መተው ማለት በአጭሩ ለእግዚአብሔር የተጠራንበትን ዓላማ ከእግዚአብሔር የተቀበልነውን የደህንነት ዓላማ በምህረት መግለጽ እንደሆነ እንድንረዳ ነው። ከክርስቶስ የተቀበልነው ፍቅር የመስቀል ፍቅር በእኛ ሕይወት ውስጥ እንዲገለጥ ከማድረግ አንጻር ቂመኝነትን መተው አንዱ የወንጌል አገልግሎታችን እንደሆነ ሰዎች ሁሉ ሊያውቁና ሊረዱ ይገባል። እግዚአብሔር የሰጠንን ፍቅር ለሰዎች ማካፈል ይጠበቅብናል። እግዚአብሔር የሰጠንን ፍቅር ለሰዎች ሁሉ መስጠት አለብን። ይህ ደግሞ የሚሆነው ሕይወታችንን ወደ ከበረው ሐሳቡ በሚያስጠጋ አካሄድ በሚያስጠጋ ብስለትና ልምምድ ሊሆን ይገባል። ስለዚህ ቂመኝነትን መተው ምህረት ማድረግ ነው። ቂመኝነትን መተው መንፈሳዊ ሕይወታችንን በትክክል መጠበቅ ነው። ቂመኝነትን መተው ወደ ከበረው ወደ እግዚአብሔር ሐሳብ መምጣት እንደሆነ በአጭሩ በዚህ ክፍላችን እንደ መግቢያ ልላችሁ የወደድኩት ይሄንን ነው። በቀጣይ ክፍላችን ከዚህ ጋር በተያያዙ ያሉትን ሐሳቦች ላነሳ እወዳለሁ። እግዚአብሔር ይባርካችሁ። በቀጣዩ ትምህርት እንገናኛለን።